እስኪ ልገምት ኤላ ነው እና ሌላ ማን ሊሆን ይችላል? ተቀልሽ ንዴቴን ብዛት ንቅስ አድርገሽ ብጭቅጭቅ አድርገሽ ታዩኛለሽ። ታዲያ ምን አናደደሽ? ብጭቅጭቅ አድርገሽ አጥዩ። በዚሁ ከቀጠለማ አይቀርላት። ቆይ ግን ከሌላው ቀን የተለየ ዛሬ ምን አልኩሽ? በእኔና በቤስት ጓደኛዬ መሀል እየገባ ሊበጠብጠን ነው። ቤስት ጓደኛዬ ስትይ አለምን ነው እና ሌላ ማን ሊሆን ይችላል? ጥሩ። ቆይ ምን አድርገው ነው የሚበጠብጣችሁ? አጠገቤ እንዳትደርስ ብዬ ሳስጠነቅቀው አለምን መጠቀሚያ ሊያደርጋት አጉል አቀራረብ ቀረባት። አጉል አቀራረብ ስትይ እስኪ አብራሪልኝ። አጉል አፍቃሪ እየመሰለ የልጅቷን ልብ ሊያስኮበልል ነው። ባልሳሳት መጀመሪያውኑ እሱ ልቧ ውስጥ ተጎዝጉዟል። ስለዚህ እሱ ከተመቻት አንቺ ምን አገባሽ? አንቺ እኮ የልጁን ሴረኝነት ስለማታውቂ ነው አውቁ ከኔ ላለመራቅ ብሎ ነው እሷን የቀረባት። ይወደኛል እያልሽ ነው? እኔ እንደሱ አልወጣኝም። ወጣሽ እንጂ ካልወደድሽ ለምን ካንቺ ላለመራቅ ይፈልጋል? ምክንያቱም ምን ግልጽ እኮ ነው። ጆኒ ለማናደር ሲል ነው እንደዚህ የሚያደርገው። አንቺ ልጅ ምንሽም እያማረኝ አይደለም ማለት ኤላ ተብዬው በነፃ ልብሽ ውስጥ ገብቶ ሳይጎዘጎዝ አይቀርም። እማይሆን ነገር ዝም ብለሽ አትቀባጥሪ። በዚህ ምድር ላይ እንደሌላ የሚያስጠላኝ ሰው የለም። ታዲያ የምታየው ሰው አንቺን ራቀሽ ቀረበሽ አንቺ ምን አገባሽ? እሱማ ልክ ነሽ፣ ግን እኔም መቅረቡን ለጆኒ ኮንፈርት እየሰጠው አይደለም። እንደውም ልንገርሽ አለም ኤላን መጥበሷ ከጆኒ በላይ የሚያስደስተው ሰው የለም። ለምን ይደሰታል? ጆኒ እኮ የጠላው ከአለም ጋር መቀራረቡን አይደለም፣ አንቺ ኤላን የምታይበትን መንገድ ነው። ሰው ደግሞ እንደዛ የሚያየው የሚወደውን ሰው ብቻ ነው። መሲሙሽ ስታናድጂ። ቆይ ለምንድን ነው ወደ ኤላ የምትገፊኝ? ጆኒ ምን ቢበድልሽ ነው? ቆይ ሰብልዬ የኔ ቆንጆ ራስሽን ባታታዪው ጥሩ ነው። ልብሽ የሚለውን አድምጪ። እስኪ መጀመሪያ ያለብሽን የፍቅር ችግር ፍቺ፣ እዚህ ለሰው ምክር ከመስጠትሽ በፊት። ልክ ነሽ፣ የኔ ጥፋት ነው። እህቴ ነሽ ብዬ ገመናዬን ማካፈል መሲሙች አምልጦኝ ነው። በቃ ስለተናደድኩ መሆኗን አላውቅም። ይሄ ልብሽን ከተናገርሽ በኋላ አምልጦኝ ነው የሰራሁሽ። መሲ በእናትሽ ይቅርታ አድርጊልኝ፣ እውነት አምልጦኝ ነው። ምንድን ነው ያደረኩት? ይሄ ልጅማ ገና ያሳብደኛል። በዚህ ሰዓት ዓለም ላይ እንደኔ ደስተኛ ሰው ያለ አይመስለኝም። እስኪ ደስታሽን ንገሪኝና እኔም ደስታሽ ይገባብኝ። ደስታዬን የፈጠርከው እኮ አንተ ነህ። አልገባኝም። ትናንትና እኮ ዓለሜን ያሳየኸኝ ኬክ ብቻ እኮ ነው ግን የጋበዝኩሽ። ለእኔ ግን ከኬክም ግብዣ በላይ ነው። የምር በጣም ነው ያስደሰትከኝ። አንቺን ካስደሰተሽማ እኔም ደስታ ነው። አፌ ቁርጥ ይበልልህ። አንተ ስትደሰት ደግሞ የበለጠ ተደሰትኩኝ። ምን ነው አስደበርኩ እንዴ? ዝም አልክ? ውይ ኧረ አንቺ አላስደበርሽኝም። እንደዚሁ የአሳይመንቱ ነገር እያሳሰበኝ ስለሆነ እንደው ካልደበረሽ አሁንም ሂጅ አሳይመንቱን ልስራ። ኧረ አይደብረኝም፣ ግን በኋላ በቅርብ ጋብዝ ደስ ይለኛል። እሺ ታይም ካለኝ ምናልባት ተጋብዥኛለሽ። ለማንኛውም መልካም ቀን። ጥሩ እያሰማመጥሽው እንግዲህ የተቻለኝን እየሞከርኩ ነው። በደንብ ሞክሪ። እኔም ሰብሊን ማፈናፈኛ ሰጣታለሁ። አንቺም ኤልያስን በግላጭ እያገኘሽ ማላመድ ነው። የተቻለኝን እሞክራለሁ። የኔ ወዳት የኔ ጨረቃ እንዴት ነሽ? ማን አባቱ ነው ደግሞ አንቺን ያስከፋብኛል? እቺ ጓደኛ ተብዬ ሰብለ ናት። በነገር ወጋች። ሰብሊ ምስኪን ነው። ምስኪን አንተ አታውቃት። ጓደኛዬ ናት። እሞትላታለሁ ትያት የለ እንዴ? አሁንም ቢሆን እሞትላታለሁ። እሷ ግን በነገር ወጋች። እሺ ታዲያ እኔ ላስታርቃችሁ? አያስፈልግም። አንተ እዚህ ውስጥ አትገባ። አልገባም። ግን እቺ ሙድሽን አስተካክያታ። እሺ እንደማለት ታውቂያለሽ፣ ወንድማለች ስትይ ነገር አደረገ አይደል? ፍቅሬ ብለህ አይወርህም። ከእህትነት ውጭ ላይ እንደማታስበኝ በደንብ አውቄው ነበር።
ደግሞ የተሻሽሜን ጉዳይ እናስተካክለዋለን። እሺ ሁሉንም ደግሞ ቦታ ፊክስ እናደርገዋለን። እንዳታስቢ። ለሱ አታስብ፣ እኔ አስተካክለዋለሁ። አውቃለሁ እኮ ግን ደግሞ እኔም ላግዝሽ እፈልጋለሁ ነው ያልኩሽ። እንዴት እንደምወደድ ግን ታውቃለህ አይደል? ግን እኮ ከኔ አይበልጥም ወደድሽ። ፈጣሪ አንተን ባይሰጠኝ ኖሮ እዚህ ግቢ ብቸኛ ነበር ማለት ነው። ታውቂያለሽ ፈጣሪ አንቺን የመሰለች ውድ እህት ስለሰጠኝ ሁልጊዜም አመሰግናለሁ። እንኳን ተዋወቅን፣ እንኳን ተግባባን፣ እንኳን አፈቀርኩ፣ እንኳን ወንድሜ ሆንክ። ይህ ክፋት ምን ያህል እንደሚያስፈልገኝ አንተ አታውቅም። ወይ ገላለሁ ወይ ትገለኛለህ። ጥሩ በጣም እያናደርከኝ ስለሆነ ሲጣርከኝ ነው። እሺ ምቀል ወይኔ ጉዴ ላይ ተበሳጭቻ ትቀልዳለህ እንዴ? እንደውም ዝቅ አይደለም አንገቴ ላይ ካልደረሽም አልደረሽም። ስማኝ እህቴን መጠቀሚያ ስታረጋት እያየሁ ዝም አልልም። እሺ ከየትኛው እህትሽ? አለም ነው። እኔ እኮ መሲ ብቻ ትመስለኝ ነበር። አለምም እህትሽ ናት እንዴ? መሲም እህቴ ናት። ለጊዜው ግን ያወራሁት ስለ አለም ነው። ትናንትና ኬክ እየበላን ካወራን በኋላ የሆነ ነገር አስበኛል። አለም የምሮ ነው። ትናንትና ኬክ ጋብዛታል? አዎ ጋብዣታለሁ። ሊያውም እንዴት አባቱ እንደምታውቁት ኬክ ከፈለግሽ ደግሞ አንቺንም ጋብዣሻለሁ። አልፈልግም። ሲጀመር ኬክ አልወድም እና ደግሞ ከአለም እንድትርቅ እፈልጋለሁ። የሚሰብለው አለም ላይ ግን እየቀናሽባት መሆኑ ታውቆሻል አይደል? ምንም አልቀናም። እንደውም ከእንዳንተ አይነቱ ክፉ ሰው ላርቃት እየሞከርኩ ነው። እና ታዲያ ለምን ስለኔ ክፋት ነግረሻት ከኔ እንደርቃት ታረጊያት? አትሰማኝማ። ታውራለች ማለት ታውራለች። ምንም ይሁን አያገባህም። እራቅ ብያለሁ፣ እራቅ። የሚሰብለው በፐርሰናል ላይፍ ገብተሽ በበጠብቂኝ ደስ ይለኛል። ከፈለግኩት ሰው ጋር የፈለግኩትን ነገር ማድረግ መብት አለኝ። እሺ እንደዛ ከሆነ የኔንም መብት ተረዳኝ። ከዚህ በኋላ አጠገብ እንዳትደርስ። አሳይመንቱን ከጨረስን በኋላ ምን አጠገብሽ ድርሽ ይሻላል። እኔም እሱን ነው የምፈልገው። እና ደግሞ ኬኩን እንጋብዝሽ ከፈለግሽ ኤኒታይም አለ። ነገርኩህ እኮ እኔ ኬክ አልወድም። ደግሞ ከእናንተ አይነት ምንም አይነት ነገር አልፈልግም። ጎበዝ ልጅ። በቃ እሺ ነው አሳይመንቱን የት አለ አሳይመንት ፔፐር? አልያዝኩትም። ታዲያ እንዴት ልንሰራ ነው? እንደዚህ አይ ላይ ነው የተ አልቀለድኩም። እዚህ ያለሁት አሳይመንቱን ላግዝ ብቻ ነው። እስቲ እንደው እግረ መንገድ ልቤም ከብዶኛል። በዛው እሱን ማግዝ አንተ ግን ቀልድ ታበዛለህ። ምን መቀለል እስኪ ነው? አልስቅም። ሰዓት የለኝም። አሁን ወደ አሳይመንቱ የምገባ ከሆነ ወደ አሳይመንቱ ገባ። በቃሽ። ስንወጣ ጠብቂ። የሆነ ካፌ ኬክ ቆርሻይ ነገር ጋብዝሻለሁ። ወይኔ ይሄ ልጅ ቆይ ጨለለል ታጨለለኝ ነው እንዴ? አልታወቀሽም እንዴ? ከጨለልሽ እኮ ቆይሽ። ያው ሰው ሁሉ ራሱ እየታዘበ ነው። ትዕግስቴን እየተፈታተንከኝ ነው። እኔ ልሄድ ነው። ብትሄጂ እኮ እስከ ክላስ ነው። እዛ መልሰን መገናኘታችን አይቀርም። ወይኔ ፈጣሪ ምን ውስጥ ነው የከተትከኝ? ፍቅር የሚባል ደስ የሚል ዓለም ውስጥ ይመስለኛል የከተተሽ። ባይሆን እኔ ሕክምናውን እከፍላለሁ። ለምን አማኑኤል አላሳየም? ያው ሴት ልጅ መላጣ ጠብ ይባላል እና ጆኒ ተብዬሽን አሳምኝና ልጋብዝሽ፣ በዛው ደግሞ ሸኝሻለሁ። አልጋበዝም፣ አልሸኝም። ሚሳብላ መልሰሽን እንጠብቃለሁ። ባጠብቅ ይሻላል። ሙጭ እጠብቃለሁ። አንተ እንዴት የእሱን ቃል ሰምተህ እንዴት ሄደ ልጅቷን ታጥረገርጋታለህ? እኔ ቃጁዬ እኔ መች ገብቶኝ እኔ እኮ የሆነ ብሶት እጄ ሲነካካኝ እኮ ፒስ ብዬው አብሬው ሄድኩኝ። ይኸውልህ ኪሩ እሱ እኮ እሷ ፒስ እንደማትለው ስለሚያውቅ አንተንና እሷን ማጎራበጥ ነበር ፍላጎቱ ደግሞ ተሳክቶላታል። ወይኔ ኪሩ ባይገርምሽ ቃጁ ይሄ አይዲያ የተገለጠልኝ መች ቢሆን ጥሩ ነው። መች ነው በእናትህ? ሌሊት 7 ሰዓት ላይ አየህ፣ የገባልህ ፍቅር ሰይጣናዊ ፍቅር ነው። ምንድነው ደግሞ ሰይጣናዊ ፍቅር? እና ታዲያ ሌሊት 7 ሰዓት ላይ ተገለጠልኝ እያልከኝ መላካዊ ፍቅር ነው እንድልህ ነው የምጠብቀው? ቃጁ እኔ እንደዚህ ስትይኝ ደስ አይለኝም። እሺ እውነት ዲሪ ግን ይመቻል። እንዴት አስበው ቢመጣላት ነው? ቆይ ኢሞጂ ፊት ያለቻችሁ? እሱንም ያለችው እኮ አሻንቲና አይታ እኮ ነው። ልክ እኮ ናት። አይነቱ ይለያያል እንጂ ሁለታችሁም ኢሞጂ እኮ ነው የምመስሉት። ኧረ ቃጁ ደግሞ በእናትሽ ተፋች። ኧረ በእናትህ ኪሩ ትንሽ ልዝነብብን እንዴ? ልክ እኮ ናት ጄሪ እኮ ልክ ናት። ይኸውልህ አንተ እኮ እንዲህ ያለው ኢሞጂ ነው፣ አሻንቲ ደግሞ እንዲህ ብሎ የሚያለቅሰው ኢሞጂ። ጄሪ ግን ይቻባል ያራዳ ልጅ። ወይኔ ኪሩ እሷን እናገረጣለን ብለን ሄደን እኛኑ አገርጣ ትላከን። ወንድሜ ቺኳን እኮ አችሏትም አልኩህ እኮ። እኔ እኮ እሷ አይደለም የሚቆጨኝ እሷን አዝናናለሁ ብዬ ያወጣሁት የኤሌክትሪክ ቮልት። አሻንቲ ግን ይመቸው። በ00 በጀት ሊጣበሳት ሞከረ፣ አልሳካለው። አንቺንም አጎራብጦ ሸጠሽ።
ቆይ አሁን የታባቱ ሄዶ ነው? እባክህ እኔ እዛ ቦዛ እየተወጋ ነው የሚሆነው። ይሄ የሚወጋ ነገር ይውጋው። አንተ ጀለስ ካኮኖሽ አማረልኝ ብለህማ እኔ ፊት እንዳትቀደደሽ። አይገርምሽም? ገና ልክ ልኩን ነግሯለሁ ደውዬ። ገረመሽ እንዴ? ጸጋሳ ደውልልኝ። ኧረ በእናትሽ ልክ ልኩን ነው የምነግረው። እመልሳለሁ ወንድሜ አይዞህ። የፈለገ ብናደድም እንደዛ ማለት አልነበረብኝም። እኔ እኮ እህቴ ነሽ ብዬ ነው ገመናዬን ሁሉ አሳልፌ የነገርኩሽ። ገብቶኛል። ትልቅ ጥፋት ነው ያጠፋሁት። እባክሽ ይቅር በይኝ። እሺ ይቅርታ አድርጌልሻለሁ፣ ግን ከዚህ በኋላ አጠገቤ ላይሽ አልፈልግም። እሺ እሱ ማድረግ አልችልም። አታስቢ፣ እኔ ማድረግ እችላለሁ። ምንድነው እባክሽ ማድረግ የምትችይው? ምን አገባሽ? ጫጎጊት ምን ያሳድብሻል እንዴ? በቃ ሳይሽ ታስጠይኛለሽ። እኔም እኮ በጣም ነው የምጠላሽ። እንኳን ጠላሽኝ። እሺ ጫጎጊት ነው። እንከባበር አይሻልም? ባንከባበር ምን ልታመጪ ነው? ሰብሊ ዝም ትያታለሽ እንዴ? ምን ልበላት? አታያትም? የተሳደበች እኮ ነው። መሲ አታስቢ፣ ይኸው ሄጄላችኋለሁ። መሲ አልጨረስንም። እኔ ግን ጨርሽ። ምንድን ነው ያልጨረሳችሁት? ሚስጥር ነው። ሚስጥር ማለት ከኔ የሚደበቅ ሚስጥር? አዎ። አሃ ሚስጥር መያዝ አትችይም እያልሽኝ ነው? መያዝ አትችይም ሳይሆን ላንቺ ከነገርኩሽ ሚስጥርነቱን ያጣል። ዛሬ ብቻዬን እመጣልሃለሁ። ከዛን ደግሞ ያንተን ወንድነት እናያለን። ሄሎ ቃጁ፣ ዛሬ ጀለሶች ስላሉ ያንቺ መምጣት አያስፈልግም። እሺ እንዳታስቢ። እሺ እንዴ እኔ ምን ቤት ነኝ? አንቺን ብለው ነው የመጡት። ራሱ ሄደሽ ጥብር ጅንን ምናምን በይባቸው። ተጠብራለሽ አልኩሽ፣ ተጠብራለሽ። እኔ ጄሪ ካልኩኝ ነው አለቀ። እሺ በቃ እንደውም አሁን ጠብረሽ አሳየኝ ይሄድሽ። ጄሪ ደግሞ በእናትሽ ይመስከልሽ። ሁለት እንጉልፋቶች ልትሰሩ መጣችሁ? እኔና ወንድም ኪሩን ነው እንጉልፋት ያልሽው? ወንድም ኪሩን ያልከው ምን ነው ገረመሽ? እናንተ ደግሞ ከመቼ ወዲህ ነው ወንድም ምናምን መባባል የጀመራችሁት? አሁን ጥያቄና መልሱን ትተሽ እባክሽ የምንልሽን ስም። ምንድን ነው የምሰማው? ኪሩ ግባላት እንዴ አንተ ያማል። አንተ አንድ ጀምራለሁ መጀመሪያ አልከኝ። ወንድሜ ራስቸው እኮ ነው። ይኸው ስሚ ማነሽ ጄሪ፣ ትንሽ ራስሽን የቆለልሽ አልመሰለሽም? የኔ ካሪና የኔ ቾብራ ስልሽ እኮ አመረርሽ አይደለ? የምሬን ነው የመሰለሽ። ድሮም እኮ አንተ ንግግር ለፉገራ እንደሆነ ገብቶኝ ነበረ። እባክሽ የኔ የሚሆነው የኔ አንጀሊና ጆሊ የኔ ክሊዮፓትራ እና ያልኩሽ ሁሉም ሳክስ ነው። ደግሞ እኮ የሚገርም ነገር ማለት ነው ነፃነት የጠራት ክሊዮፓትራ ብያታለሁ። አመነች ፋራ። ምን ይህ እኮ ደግሞ የሚገርምኝ ድፍረቷ። ይህን የመሰለ ስም ሲሰጥሽ አሜን ብለሽ መቀበልሽ። አሻንቲ ደሜን አታፍላ። ይፍላ ምን ታካብጃለሽ? ለመሆኑ አንቺ ራስሽን በምን ሂሳብ ነው ያሰብሽው? ኪሩ
ወይ አታምር ወይ አታፍር አለ እንዴ? ላንቺ ለሞራልሽ ብለን ፊት ስንሰጥሽ ራች ለወጥሽ ፊት ትያለሽ እንዴ? ደግሞ እኮ አንተ ነው ያቀበጥካት። መኪና ይዘህ እየመጣ አንተ ነው የምታቀብጣት። ኪሮ አሻንቲ ተከበሩ። ዛሬ እባክሽ እቺ ደግሞ የማን ሰርጎ ገብናት? በእናትሽ እሷ ስታቀለን ተከበሪ በላሻታል። እና ስሚ እንደውም ዛሬ ሲወጣልን ነው ሙልጭ የምናረግሽ። ማንን እኮ እኔን ጄሪ? አዎ አንቺን ምድራ ሁለት ግራግር። እስኪ ሞክሩኝና እንታያያታለን። ደግሞ ለማጥረግረግ ሞክሪና። አዎ ተሞክረን እንካ ተቀበል። እንደው አንተ የሰው ግማሽ ሁለት ግራግር የሆናችሁ ቀማል ከለር ኢሞጂ ፊት እዚህ ጋር አንተ አሻንቲ መልስለት። አረ እኔ ምን ቦጠ ከኔ ጋር እንደዚህ አትለካካም። ልጅቷ ስድብ ውስጥ ተሳደብ ወደ አንተ ያይሽ የተሳደበችው አንተን ነው። ወደ እኔ መተው ምን ነው ኢሞጂ የሚመስለው? አረ አንተን ነው። ኧረ አንተን ነው። አንቺ ለምን አትናገሪ? ማን ነው ኢሞጂ ያልሽው? እንደፈለጋችሁ መጠቀም ትችላላችሁ። አንደኛችሁ ኢሞጂ፣ አንደኛችሁ ደግሞ ሞንኪ ናችሁ። እሺ ከፈለጋችሁ መረጡት፣ ካልፈለጋችሁ ደግሞ የፈለጋችሁትን ነገር ብላችሁ መመረጥ ትችላላችሁ። አታሳሰለ ለምላስ ቅድም ልክ ነህ፣ ቅድም ልክ ነህ። ኢሞጂ ያለችው እኔ ነው። ልክ ነህ አንተ። ተሳስተህ እኮ አታውቅም። ሞንኪ ያለችው አንተን ነው። የደባቂ ኢሞጂ ነው። ሞንኪ ያለችው አንተን ነው። ተው ግድ የለም ግን አንተ ምን አባት ሆነ ነው እንደዛ ለሽ በቃ ምላስ እኮ እንደዚህ የጠፍጠፍ ብሎ የተቀመጠው። ተወኝ እስኪ። ከዳኛ ከዳኝ መሀል እኮ መሀል ላይ ወዴት እንደገባ አላውቅም። ለኔ ሲሆን ነው መበረታው። ድሮ ተነስ እባክህ ወደዛ እንጨቆሬ የመሰለሽ ልጅ። ስማ ጠብቀኝ አለ ደግሞ። እሺ በሌላ ቀን እንገናኝ። ነፍስሽ አይማርም። ምን ስትይ ነው አሁን ኢሞጂ ያልሻቸው? ሲጀመር ኢሞጂ ነው የሚመስሉ ደግሞ እኮ ይመስሉት የሚያለቅሰው ኢሞጂ ነው። አይደል? ለምንድን ነው ሊናገሩሽ ያሰቡት? እነሱማ እኮ ያው እንግዲህ ታውቂያለሽ፣ ያ ጣለማይ ተሳርጎ ይሄዳል። እንደ ሌላ ሰው ሲናገሩኝ አንገቴን የምደፋ መስሏቸው እኮ እኔ ጄሪን አላወቁኝ። በነገራችን ላይ ማለት ነው ይሄ ክብርሽን ለማስጠበቅ የምታደርጊው ነገር በጣም ነው የምወደው የኔ ጀግና። ሲጀመር እነሱ አላወቁኝም እንጂ እኔ ጄሪ እንኳን አይደለም ለእነዚህ ብጣሽ ፌስታሎች ይቅርና ለህዝብ የሚሆን ምላስ ነው። እንዴት ራሴን እንደማስከበር አውቃለሁ። አሁን ደግሞ የተረገመ ልጅ ካገኘ ሌላ ነገር ነው የሚፈጠረው። የወጋ ቢረሳ የተወጋ ረሳ ማለበ እንዲህ በቶሎ ትረሽኛለሽ ብዬ አስቤ ነበር። ማነሽ? ቃጁ ነኝ። ሀረላሽ ስልኬን ሴቭ አላረግሽው? ምን ለምንድን ነው ሴቭ ማረግ? ባልሰራውን ነገር እኔን ለመውቀስና ሀርድ ለማስጫር ነው። እሺ ቆይ አሁን ምን ፈለግሽ? አንቺን ሳብ ሳብ አድርጌ ልለጥፈሽ። ስለምንድን ነው የምታወሪው? መረጃ አሰባስቤ ስከታተልሽ ነበር። ዛሬ ግን ወጥመድ ውስጥ ገብተሻል። ምን? ይኸውልሽ የእኔ እናት እኔ ጸብ አልወድም። እሱን ቀድመሽ ነበር ማሰብ የነበረብሽ። ሄሎ ሄሎ፣ ወይኔ ሄሎ መሲ፣ ለምን ደወልሽ? መሲ ጉድ ይፈላ። ልጅቷ እየተከታተለችኝ ነው። የቷ ልጅ? ይቺ ቃጀል የምትባለው ነቻ። ቃጀል? የት ነው ያለሽው? ይሄ ሁሌ የምንሄድበት አለ አይደል? በግልባጭ በኩል ያለው እዛ ጋር ነኝ። ምን እንዳትጣያትሽ አሁን መጣው ሰብለ በዛ በግልባጭ መንገድ በኩል ያቺ ልጅ እየተከታተለቻት። ማናት? ያቺ ቃጀል ተብዬ ናታ። ልትተናኮላት ነው። እሺ በቃ ተመስጠሽ የሆነ ነገር እያሰብሽ እንዳለ ነው የሚመስለው። ምን ነው ችግር አለ እንዴ? አይ ችግር እንኳን የለም፣ ግን የሆነ አይዲያ መጥቶልኝ እሱን በጣም እያሰብኩበት ነበር። ምንድን ነው አይዲያው? ምን መሰለ 11ኛ ክፍልና 12ኛ ክፍል በነበርንበት ጊዜ ማለትም ኢንቨስቲጌቲቭ ጆርናሊስት ለመሆን ከወሰንኩኝ በኋላ አንዳንድ ነገሮችን እየጻፍኩኝ ያስቀምጥ ነበር። ይሄን ነገር አስታወስኩት። እነ ሚኪ ከእስር ቤት እንደወጡ ይሄን ነገር ዜና ሰራበታለሁ ብለሽ ፋይል እንዲያስሽ አስታወስኩት። ዩሲ እሱን ራሱ ረስቼው ነበር። ካሰብን ሌላ የምናስታውሳቸው ፋይሎች ይኖርሻል። አያህ እሱን እኮ ነው የምልህ። ግን ፋይሎቹን ምን ለማድረግ አስበሽ ነው እንዴ? እነዚህ ፋይሎች እኮ የታሪካችን አካሎች ናቸው። አልገባኝም። እስኪ አስበው፣ በእነዚህ 2 ዓመታት ውስጥ በብሩክ በሃና በጊሊያድ እንዲሁም ደግሞ በፌወሪ መካከል የነበረውን ቢፍ ታስታውሳለህ አይደል? እንዴ ልክ ነሽ፣ አስታውሳለሁ። እሺ ሔዋንን ፍቅረኛቸው ለማድረግ አቡሽና ሚኪ የሚያደርጉት ፋይቲንግ እሱስ እዚህ ላይ
አዎ በጣም ሲጋጩ ነበር። ሰርፕራይዝ ያኔ ተዋወቅኳቸው ሰሞን እነሱን አራዳ ቋንቋ አስተምሩኝ ብዬ የጻፍኳቸውን ወረቀቶች ማለት ነው አሁን ባገኛቸውስ? ያውም ያኔ ንግግራችሁን ካላስተማራችሁ ብለሽ ታስቸግሪያቸው ነበር። ኢቭን እኔ እናንተ መካከል የነበረው መተፋፈር ፍቅሬን እስክትረዳኝ ከዛ ደግሞ እያወቅክ እንዳላወቀ የምትሆነው ነገር ይሄ ሁሉ ነገር እኮ ቢጻፍ ታሪክ ይወጣዋል። ግን ይሄን ሁላ ነገር ያነሳሽው ምን አስበሽ ነው? ኢንትራንስ ከወሰድን በኋላ እኮ ሁላችንም እንበታተናለን። አብሮ ሊኖር የሚችለው ነገር በቃ ፎቶና ትዝታ ብቻ ነው። ልክ ነሽ። እኔ ደግሞ ማለት ነው ለትዝታ እንዲሆን ሁለት ነገር አስቤያለሁ። ምንና ምን? አንደኛ ሁሉንም በዙሪያችን ያሉትን ሰዎች ኢንተርቪው እያደረኩኝ የራሳቸውን ታሪክ እንዲናገሩ አደርጋለሁ። ቀጥሎስ? ቀጥሎ ደግሞ እኔ ጋር ካሉት ታሪኮች ጋር አድርጌ በጥሩ አማርኛ አሪፍ አድርጌ ጽፈዋለሁ። ከዛ ሁላችንም የተወሰነ ገንዘብ እናዋጣና ትንሽዬ መጽሔት እናሳትማለን። ከዛ እሱ በእጃችን ይሆናል። ዩኒቨርሲቲ ስንገባ እያነበብን እንድናናበታለን ማለት ነው። ዋው ሶሲ፣ ይሄ ምርጥ ሀሳብ ነው። ሁለተኛው ሀሳቤ ደግሞ አንድ ፕሮግራም ለማዘጋጀት አስቤያለሁ። ምን አይነት ፕሮግራም? አነስ ያለሽ ጌት ቱጌዘር ነገር ነው ያሰብኩት። ሁላችንም ጓደኛ ማቾች አምሮብን ኬክ እንቆርሳለን፣ ፎቶ እንነሳለን። ከዛ መጽሔታችንም እዛ እናስመርቃለን ማለት ነው። ቆይ ሁላ ሀሳብ ከየት አመጣሽው? ከፊልም ላይ ነው። አቤት አንቺና ፊልም። ባይገርም ትናንትና አሪፍ የሆነ ስኩል ላይ ፊልም እያየሁ ነበር እና እዛ ላይ ያለችው ሜን ካራክተር እንደዚህ አይነት ነገር ስታደርግ በቃ እኔም ኢንስፓየር ሆንኩኝ። አሁን ገና ፊልም ማየትሽን በጣም ወደድኩት። ስለዚህ ይሄን አይዲያ ሰፖርት ታደርገኛለህ ማለት ነው? በደንብ ነው። ይሄንን ካልደገፍኩሽ ምንም ፍቅረኛ ነው። ኦ ቤብ አይ ላቭ ዩ ሶ ማች። በቃ እንደዛ ከሆነ ክላስ እንሂድና እናንተ የምናስታውሳቸውን ነገሮች ቮይስ ሪከርድ እናደርግ። ኦኬ ሌትስ ጎ። የምን ቀጠሮ ነው ደግሞ? ከኒንጃው ጋር። በስማ ቆይ እኔ የምለው የሆሊውድ ፊልም መስራት ጀመርን እንዴ? አንተ ቆይ ምንድን ነው የምታወራው? ያው ኒንጃ ማውቀው እኮ ሆሊውድ ፊልም ብቻ ነው ብዬ እኮ ነው። በእናትህ ኪሮ ሆንቶ ነው። ኧረ ብቻሽንማ አትሄጂም የኔ ወንድም። ይህንን ጉድማ ሄጄ ማየት አለብኝ። አይሆንም፣ ፈሪ እያለ ነው። ስለዚህ ሰው ይሻላል። ኧረ እባክህ የተጣላ በተለኝ ማለት አለም። ያው ኒንጃውን ለማየት ካለኝ ጉጉት የተነሳ ነው ሄደው ካንተ ጋር። እነዛ ከሆነ ጥሩ ነበር። እሺ እኔ ያልኳችሁ ጠብቀኝ፣ አባ ጠብቀኝ።